የተወደዳችሁ ወገኖቼ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ይሄ ልደት የደስታ የሰላም እንዲሆን ከልቤ እመኛለሁ። ዛሬ በሚኖረን ቆይታ ስለተወለደው ስለ ጌታችን ስለ ኢየሱስ ክርስቶስ ከቅዱሱ ቃል የተወሰነ ሐሳብ ለማየት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ የምናነበው የእግዚአብሔር ቃል ክፍል ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 እስከ 7 ያለውን በማንበብ እንጀምራለን። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነቱም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናው ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህንን ያደርጋል ይላል። ከዚህ ከምንወስደው ስለ ጌታችን ስለ ኢየሱስ ክርስቶስ መወለድ ነቢዩ ኢሳይያስ ሲናገር ከጠራው ስሞች መካከል አንዱ የሰላም አለቃ የሚለውን እናያለን። የሰው ልጅ የተፈጠረው በሉዓላዊው አምላክ ፈቃድና መልክ እንደሆነ የዘፍጥረት መጽሐፍ ይተርክልናል። ሰው የተሰጠውን በረከት ከፈጣሪው ጋር ከራሱ ጋር ከሌላ ፍጥረት ጋር በሰላም እንዲኖር ሲሆን ኃላፊነቱ ደግሞ ምድርንና በውስጡ ያሉትን እንስሳትን፣ እጽዋትን እንዲገዛና እንዲያስተዳድር ነበረ። ሆኖም ሰው የተሰጠውን ኃላፊነት የራሱን ፍላጎት ለማርካት ባደረገው ጥረት የማይገባ ውሳኔና እርምጃ በመውሰዱ ከአምላኩ ጋር ከራሱ ጋር ከሌላምና ከፍጥረት ሁሉ ጋር እንደተጋጨ ይሄው ቅዱስ መጽሐፍ ያስነብበናል። ከዘፍጥረት ምዕራፍ 3 በኋላ ያለው የሰው ልጅ ታሪክ የውድቀት ታሪክ በመሆኑ በቅዱስ ቃል እንደተጻፈ እናያለን። ይሄ ውድቀት የምንለው ታሪክ የሰው ውድቀት የምንለው ሐሳብ ሰውን ለጊዜያዊ እንግልት ለዘላለማዊ ኩነኔ እንደዳረገው ቅዱሳት መጽሐፍት ይዘግባሉ። ከአዳምና ከሔዋን ከውድቀት ጀምሮ እስከ ዛሬ ድረስ ያለው ሰው ሰራሽና የተፈጥሮ አደጋዎች በሙሉ የሚድኑና የማይድኑ በሽታዎች፣ ወረርሽኞች፣ ጦርነትና ሌሎች አደጋዎች በሙሉ የዚህ ውድቀት ውጤቶች መሆናቸውን መገንዘብ ይገባል። ነቢዩ ኢሳይያስ መልእክቱን የጻፈበት ወቅት ደቡቡና ሰሜኑ እስራኤል ከአምላኩ ጋር በመጣላቱ ሌሎች አማልክትን በማምለኩ ስለ እግዚአብሔር ጽኑ ፍርድ በተናገረው የመጀመሪያ መልእክት ክፍል ውስጥ ተላልፎ እናያለን። ይህ ክፍል ያለው በዚህ ጽኑ ፍርድ ውስጥ መካከል እንደሆነ ታሪኩ ይነግረናል። በሌላ የመወረርና ወደ ሌላ አገር ተፈናቅሎ ለዘመናት በባዕድ አገር ስደተኛ ሆነው እንደሚኖሩ ደግሞም እንደገና አምላካቸው ምንም እንኳ ቀናተኛ ቢሆንም ደግሞም የሚራራ ስለሆነ የመጽናናት ዘመን እንደሚያመጣላቸው ተስፋን የያዘ ቅንዓት፣ ርኅራኄ ያለበት ቅጣት ሁለቱን አጣምሮ የተላለፈ መልእክት እንደሆነ እናያለን። ትንቢተ ኢሳይያስ ከምዕራፍ 1 እስከ 39 የፍርድ መልእክት ሲሆን ከ40 እስከ 66 ደግሞ የመጽናናት መልእክትን ይዘዋል። ወደ ክፍላችን ስንመለስ ስለተወለደልን ሕፃን፣ ስለተሰጠን ወንድ ልጅ፣ ስለ መሲሐችን ስለ ጌታችን ስለ ኢየሱስ ክርስቶስ 5 የማዕረግ ስሞች እናያለን። እነዚህ ስሞች በብሉይ ኪዳን እንደተለመደው ተራ ስሞች አልነበሩም። ከዘለዓለም እስከ ዘለዓለም በዳዊት ዙፋን ላይ ለሚነግሰውና ለነገሰው ለመሲሁ ለኢየሱስ ብቻ የተሰጡ ስሞች ናቸው። እኛ ትኩረት አድርገን የምናየው የሰላም አለቃ የሚለውን ታላቅ የማዕረግ ስም ይሆናል። ከላይ እንዳየነው የሰው ልጅ ከውድቀት በኋላ የገጠመው አንዱ ዋነኛ ችግሩ ከራሱ ከአምላኩ ከሌሎች ጋር ባለው ግንኙነት ሰላም ማጣቱ ነው። ከልቡ ጀምሮ ሰላም የለሽ ፍጥረት ሆኗል። በዚህ ዘመን ከግለሰብ እስከ አገርና ክፍለ ዓለማት ድረስ የሰው ልጅና ዋናው መሰረታዊ ጉዳዮች መካከል አንዱ ሰላም መሆኑን ለመገመት አያስችልም። የተለያዩ ግለሰቦችና ቡድኖችን አሰማራ። ሰላም ማለት ምን ማለት ነው? ሰላም እንዴት ነው የሚተረጎመው የሚብራራው? የሚል ቡድን አደራጅቶ በቀነ ቀጠሮ ተለያዩ። በቀጠሯቸው ሲገናኙ የተለያዩ በተለያየ ስፍራ
የተሰማሩ ወገኖች ስለ ሰላም የተለያየ ጽሑፍ ሰፋ ያለ ትንተና የያዘ የተለያየ ትርጉም የሚሰጡ ዘገባዎች አቀረቡ። ከነሱ መካከል አንድ ሰው ስዕላዊ በሆነ መግለጫ ሰላምን ለመተርጎም ያደረገው ጥረት በዛ ቡድን ውስጥ እናያለን። ምንድነው ያደረገው? ያ ሰው በአንድ ከፍተኛ ድምፅ ባለው ፏፏቴ ወራጅ ውሃ ዳር የበቀለ ትልቅ ዛፍ ቅርንጫፉ ላይ ጭራዋን እየነሰነሰች ያለማቋረጥ የምትዘምር ወፍ አቀረበ። ይህ ከሌሎቹ ይልቅ ስለ ሰላም ትርጉም ተቀባይነት አገኘ፣ በዛ ቡድን መካከል ማለት ነው። ዴዝደራታ የሚባል አንድ ፈላስፋ ውከት በበዛበት ዓለም ተረጋግተህ ለመኖር ጣር ይላል። ውከት፣ ጦርነት፣ በሽታ በየጊዜው ለቁጥር አዳጋች የሚሆኑ ልዩ ልዩ አይነት ስጋት በሚስተናገድባት ዓለም እንዴት በሰላም መኖር ይቻላል? ፍትህ በሌላት፣ አድሎ ባለባት፣ የሀብት ክፍፍሉ ሚዛናዊ ባልሆነባት፣ ማህበራዊ እሴቶች ሆን ተብለው እየተናዱ ባለበት፣ መንፈሳዊ ተቋማት የሞራል አቅማቸው ፈተና ውስጥ በገባበት፣ ሚስጥር ጠባቂ የልብ ሰው በቅን መብራት በሚፈለግበት በዚህ ዓለም እንዴት በሰላም መኖር ይቻላል? የሰላም ትርጉም በስዕላዊ መግለጫ ያስረዳው ሰው ምላሹ ይቻላል የሚል ነው። ከዚህ በኋላ ዓለም ጊዜያዊ የሆነው ሰላሟን እንኳ ማጣጣም የማይቻልበት አስጨናቂ ዘመን ላይ አለን። መፍትሄው በክፍላችን እንዳነበብ ነው። ተስፋ የያዘ የእግዚአብሔር ቅንዓት፣ ርኅራኄ ያለበት ቅጣቱ መለኮት የሆነው አምላክ ሰው ሆኖ እንዲመጣ አስገድዶታል። የሰላም አለቃ የሆነው አንድ ልጁን ለሰው ልጆች የሰላም አለቃና መፍትሄ አድርጎ ላከው። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካራ እያለ አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የሰላም አለቃ የሆነው ጌታ ኢየሱስ የዛሬ 2000 ዓመት በበረት ተወልዶልናል። መወለዱ ለሰው ልጆች ሁሉ ነው። በዚህ ምድር የተወለዱ የሰው ልጆች በሙሉ ልደታቸው ለራሳቸው ብቻ ነው። የጌታ የኢየሱስ ክርስቶስ ልደት ግን ለሰው ልጆች በሙሉ ነው። የኢየሱስ ልደት የማይመለከተው ከሴት የተወለደ የሰው ልጅ አልነበረም፣ ደግሞም አይኖርም። ይህ በአንድ ሰው መቀበልና አለመቀበል ላይ የተመሰረተ አይደለም። ምክንያቱም የኢየሱስ ልደት ከአዳም ዘር ለሆኑት በሙሉ ከሞት ወደ ሕይወት፣ ከድቅድቅ ጨለማ ወደማይጠፋ ድንቅ ብርሃን እንዲሻገሩ ክርስቶስ ኢየሱስ ለሰው ልጅ በሙሉ ተወልደዋል። መጽሐፍ እንዲህ ይላል፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራቸዋለሁና አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነው ተወልዶላቸዋልና። ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገት ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰው በጎ ፈቃድ አሉ። ሉቃስ ምዕራፍ 2 ከ10 እስከ 14 ይሄንን ወንጌላዊው ሉቃስ ጽፎልናል። የሰላም አለቃ የሆነው ጌታ ኢየሱስ ለሰው ሁሉ ነው። ይህ ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብ ለእስራኤል ክብር ነው ይላል ጻድቁ ስምዖን ሉቃስ 2:32 ላይ። ኢየሱስ ማን ነው? ፍጹም ሰውና ፍጹም አምላክ የሆነው የሰላም አለቃ ዘር፣ ቀለም፣ ቋንቋና የኑሮ ደረጃ ሳይለይ ለሰው ልጆች ሁሉ ከኃጢአትና በኃጢአት ምክንያት ከመጣው ከዘላለም ፍርድ ያዳነን መድኃኒት ነው። ለፍጥረታዊ ሰው የማይገባ በሰው የሂሳብ ቀመር የማይገኝ እጅግ ጥልቅና ምጡቅ የሆነ መለኮት ሰው ሆኖ በሰው መካከል መገኘቱ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ። በኢየሱስ ተሰግኦ ውስጥ እየተከናውነዋል። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረው አምላክ እኛን ከራሱ ጋር ለማስታረቅ በእኛ ማንነት ከኃጢአት በቀር እኛን መስሎ ተገኘ። በሰው ልጆችና በአምላክ መካከል የገባው ኃጢአት ከሰው ልጆች መካከል የሆነ ሰው መፍትሄ ሊሰጠው ስላልቻለ እራሱ አምላክ ሰው ሆኖ ለመምጣት ተገደደ። ሰውን ለማዳን የዘላለም ሕይወት እንዲወርስ አምላክ ሰው ሆኖ የሰውን ልጅ መክፈል የማይችለውን የኃጢአት ዋጋ ከፍሎለታል።
ኃጢአት አምላክ ሰው እንዲሆን ዋጋ ካስከፈለ የኔና ያንተ ያንቺ የእርሱ ኃጢአት እንዴት በእኛ ጥረትና በሃይማኖታዊ ስርዓት የሚሰረይ ይመስለናል? በፍጹም አይሰረይም። ኃጢአት በእኛ ጥረት የሚሰረይ ቢሆን ኖሮ እንዴት አምላክ በበረት ውስጥ ይወለድ ነበር? ከዚህ አልፎ እስከ መስቀል ሞት ለምን ዋጋ ይከፍል ነበር? ይህ የጨዋ ጥያቄ ነው። ሁላችንም እንድንጠይቀው ይገባል ማለት ነው። አምላክ ሰው ከሆነ በኃጢአት ምክንያት የመጣውን ዕዳ ለመክፈል አምላክ ሰው ከሆነ ኃጢአት አምላክ ሰው እንዲሆን ካስገደደ እኔና እናንተ በራሳችን ጥረት በራሳችን ሃይማኖታዊ ስርዓት እንዴት የኃጢአት ስርየት ልናገኝ እንችላለን? አንችልም። ስለዚህ ለኃጢአታችን ዋጋ ለመክፈል ኢየሱስ ክርስቶስ ከድንግል ማርያም የዛሬ 2000 ዓመት በቤተልሔም ይሁዳ በበረት ውስጥ ተወለደልን። ስለዚህ ይህንን ከኃጢአት ሊያድነን የሚችለውን በኃጢአት ምክንያት ያጣነውን ሰላም ሊሰጠን የመጣውን ከራሳችን ጋር ከአምላካችን ጋር ከሌላ ሰው ጋር ከፍጥረት ጋር ሊያስታርቀን የመጣው የሰላም አለቃ ለኃጢአት የከፈለው ዋጋ ነው። ስለዚህ ይህንን መልእክት የምትከታተሉ ወገኖቼ የኢየሱስ ክርስቶስ ልደት የኢየሱስ ክርስቶስ መወለድ ለእኔና ለእናንተ የተከፈለ ዋጋ ነው። ልደቱ መወለዱ ልደታችን ነው። ከእግዚአብሔር ተለይተን ከአምላካችን ርቀን የነበርነውን እኛን ወደ ተውነው ወደ ሄደን ገነት እንዲመልሰን ከአምላካችን ጋር ኅብረት እንዲኖረን ከፍጥረት ጋር ከራሳችን ጋር ሊያስታርቀን የሰላም አለቃ በበረት ውስጥ ተወለደልን። ሰላም ከማን እናገኛለን? በመጽሐፍ ቅዱስ እንዴት ተገለጠ? የሚለውን ሐሳብ ከማንሳታችን በፊት ወገኖቼ ኢየሱስ የኃጢአተኞች ወዳጅ ነው። ኢየሱስ ለኃጢአተኞች ብሎ ነው የተወለደው። በኃጢአት ለታመመ የሰው ልጅ ነው የተወለደው። ዛሬ እንኳን ኢየሱስ ቢመጣ የት የሚገባ ይመስላችኋል? ኃጢአተኞች ቤት ነው የሚገባው። ዓለም አቅንቱ ብላ ወደ ተፋቻቸው ሰዎች ነው የሚገባው። ዛሬ በተለያየ የኃጢአት ልምምድ ውስጥ ያላችሁ ማህበረሰቡ፣ ህዝቡ፣ ሰው ያገለለን ማንም ሊቀበለኝ አይችልም ብላችሁ የምታስቡ ካላችሁ እኔ አንድ የምስራች እነግራችኋለሁ። የእናንተ ህይወት ለራሳችሁና ለሌላው ሰው የማይመች ጠረኑ እጅግ የሚከፋ ሊመስላችሁ ይችላል። ደግሞም ሊሆንም ይችላል እንደሱ። ኢየሱስ ግን የተወለደው በረት ውስጥ ነው። የበረት ከብቶች ማደሪያ ጠረኑ ምን አይነት እንደሆነ ታውቃላችሁ። የኛ ህይወት ከዛ የተሻለ አይደለም። ስለዚህ ኢየሱስ በረቱን ከመረጠ እንዴት ያንተን ያንቺን የኔንና የእርሶን ህይወት አይመርጥም ብለው ያስባሉ? እኔ አንድ ነገር እንድናስብ ፈልጋለሁ። ኢየሱስ በረቱ ሲወለድ የመጨረሻውን ዝቅተኛውን ቦታ ነው የመረጠው። ስለዚህ እቺ ዓለም የተፋቻቸው እቺ ዓለም የተወቻቸውን ሰዎች በሙሉ በኃጢአት ምክንያት የወደቁና የተገለሉ ሰዎች ኢየሱስ ይቀበላቸዋል። ወደ ሐሳባችን ወደዚህኛው ስንመለስ ቅዱሳን በጌታ በኢየሱስ ክርስቶስ የምታምኑ ዛሬ በቅድስት ቤተክርስቲያን ስር የምትኖሩ ስለ ሰላም የተወሰነ ሐሳብ እንድናይ እፈልጋለሁ። ባለን ጥቂት ሰዓት ከእግዚአብሔር የምንቀበለው ነው። አንደኛው ፊልጵስዩስ 4:7 ላይ እንዲህ ይላል፣ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ይህ ሰላም አማኙ ከጌታ ጋር ያለው ግንኙነት ጤናማ መሆኑን ማረጋገጫ ነው። የልባችን ሰላም ከደፈረሰ ሁለት ጉዳዮችን ማጤን ያስፈልገናል። አንደኛው ከእግዚአብሔር ጋር ያለን ኅብረት አንዳች እክል ሲገጥመው ይህ ሰላም ማለት ራሱ ልባችንና ሐሳባችንን መጠበቅ ስለሆነ የእግዚአብሔር ፈቃድ የሆነና ያልሆነ ነገር ወደ ልባችን ሲመጣ ወይም ለመወሰን ስንዘጋጅ ይህ ሰላም
ይደፈርሳል። በምን እናስተካክለዋለን ስንል ለዚህ መፍትሄው ከእግዚአብሔር ፈቃድ ጋር በመስማማት ፈቃዱ ባልሆነ ጉዳይ ላይ ንስሐ በመግባት መመለስ ወይንም ሐሳባችንን መቀየር ነው። ሁለተኛው ይህንን ሰላም ለማደፍረስ የተላከ የጠላት ጥቃት መሆኑን ስንረዳ ደግሞ መንፈሳዊ ውጊያ ማድረግ ይገባናል። ሁለተኛው ሰላም የምንቀበለው ከጌታችን ከኢየሱስ ነው። ከራሱ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጠው ዓለም እንደሚሰጠው አይደለም፣ ልባችሁ አይታወክ አይፍራ ይላል ዮሐንስ 14:27። ይሄኛው ከጌታ የተቀበልነው ሰላም የዓለምን ሰላም እንዳንለማመድ የዓለምን ሰላም የምንቃወምበት ሰላም ነው። ጌታ በትምህርቱ ዓለም የራሷ ለልጆቿ የምትሰጠው ሰላም እንዳላት ያሳስባል። ዓለም የሚለን እግዚአብሔርን የሚጠላውና የሚቃወመውን የኑሮ ዘዬ ነው። የጌታ የኢየሱስ ተከታዮች የሆንን ይህንን ሰላም ከጌታ ከኢየሱስ ካልተቀበልን ዓለም ልባችንን በፍርሃትና በውከት ትመታዋለች፣ ተስፋም ታስቆርጣለች። ውሸት የሆነው ሰላሟ እውነት አስመስላ ታገዝፋለች። ከዘማሪው ከአሳፍ ሕይወት የምንማረው ይሄንን ነው። በመዝሙር በቅንፍ 73 ከ1 እስከ 16 ያለውን ስናነብ ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው፣ እኔ ግን እግሮቼ ሊሰናከሉ አረማመዴ ሊወድቅ ትንሽ ቀረ፣ የኃጢአተኞችን ሰላም አይቼ ይላል። ቀጥላችሁ ብታነቡት አሳፍ በኃጢአተኞች ሰላም በመቅናቱ እስከ እግዚአብሔር መቅደስ እስኪገባ ድረስ እንዴት አይነት የህይወት ነውጥ እንዳጋጠመው ክፍሉ ያስነብበናል። ስለዚህ ጌታ ኢየሱስ ክርስቶስ የሚሰጠን ሰላም በዚህ ዓለም ላይ ስንኖር ዓለም የምትሰጠው ሰላም እንዳያባብለን፣ በዓለም ሰላም እንዳንማልል፣ ወደማይገባ ስፍራ እንዳንሄድ ራሳችንን በዚህ ሰላም እንድንጠብቅ ኢየሱስ ሰላም ሰጥቶናል። ሶስተኛው የመንፈስ ቅዱስ ፍሬ የሆነው ሰላም ነው። የመንፈስ ፍሬ ግን ደስታ፣ ሰላም ይለናል ገላትያ 5:22 ላይ። ይሄኛው ሰላም ደግሞ በየዕለቱ መንፈሳዊ ሕይወታችን ከመንፈስ ቅዱስ ጋር ባለ ንብረት መንፈስ ቅዱስ በእኛ ውስጥ የሚያፈራው ፍሬ ነው። ይህ የመንፈሳዊ ሕይወታችን እድገት መገለጫ ሲሆን ከለያየነ ሁሉ አማኝ የሚለማመደው ከመንፈስ ቅዱስ ጋር እንደ እግዚአብሔር ቃል በሚኖር ጤናማ ግንኙነት የምናገኘው የመንፈስ ፍሬ ሆኖ እናገኘዋለን። የተወደዳችሁ ቅዱሳን፣ እነዚህ ከእግዚአብሔር አብ ከልጁ ከኢየሱስ ክርስቶስ ከመንፈስ ቅዱስ የምናገኘው ሰላም ጤናማ የሆነ በዚህ ምድር ላይ የሰላም አለቃ ሆኖ የተወለደው ጌታ ኢየሱስ ክርስቶስን ለማያውቀው ማህበረሰብ ብርሃን ሆነን ጨው ሆነን የምናሳይበት ነው። በዚህ ዓለም ላይ በጣም ብዙ ሰላምን የሚረብሽ ውከትን የሚያመጣ ብዙ አደጋዎች አሉ፣ ብዙ ስጋቶች አሉ። ኑሮ ራሱን የቻለ ስጋት ነው። የጦርነት፣ የእርስ በርስ ግጭት ብዙ ሰላማችንን የሚያደፈርስ በዙሪያችን ብዙ ወጀብ አለ። እኛ ከማያምነው ማህበረሰብ ጋር የሰላም እጦት ውስጥ ከገባን እንዴት አድርገን የዓለም ብርሃን የምድር ጨው እንሆናለን? እኛ የሰላም አለቃ የሆነው ጌታችን ኢየሱስ አባታችን ነው፣ አምላካችን ነው፣ ጌታችን ነው፣ መድኃኒታችን ነው። ከእሱ ጋር በሚኖረን ጤናማ ግንኙነት ሰላማዊ ሆነን በመኖር ያቺ ወፍ በዛ ፏፏቴ ውሃ በሚጮሁበት እጅግ ብዙ ንፋስ ወጀብ ባለበት ቦታ ላይ ያለምንም ስጋት ዛፍ ላይ ቆማ ጭራዋን እየነሰነሰች እንደምትዘምረው እኛም ውከት በበዛበት ተስፋ በሌለበት ብዙ ስጋትና አደጋ ባለበት ምድርና ዓለም ላይ ይሄንን ሰላም እየኖርን እንድናሳይ ይገባናል። የተሰጠን ሕይወት በዓለም ገበያ ላይ የምናቀርበው ተወዳዳሪ አይደለም፣ አቻ የሌለው ብልጫ ሕይወት ነው። ለዓለም ብርሃን፣ ለምድር ጨው ሆኖ የተሰጠን ሕይወት። ስለዚህ በብርሃንነታችን በጨውነታችን ላይ በሰላም በመኖር ጨምረን ለተጨነቀው በፍርሃትና በስጋት ላለው ሕዝብ የሰላሙን ጌታ ልናስተዋውቀው ይገባል። ወገኖቼ
ይህንን መልእክት እየሰማችሁ ያላችሁ ዛሬ የጌታችን የኢየሱስ ክርስቶስ ልደት ነው። የልደት ዋዜማ ቀጥሎ ያሉት የልደት ቀኖችን በዕለቱ ደግሞ ይህንን ስናስብ ከሚበላው ምግብ በተጨማሪ ሰላም ያጣችሁ፣ የግል ሰላም የጠፋባችሁ፣ የቤተሰብ ሰላም የጠፋባችሁ፣ በባልና በሚስት በልጆችና በወላጆች እንደው አልፎም ደግሞ በተለያየ ክልልና ጎሳ መካከል ያለው የሰላም ማጣት የሰላም አለቃ የሆነው ጌታ ኢየሱስን ወደ ልባችን ብናስገባው፣ ለዚህ ጌታ እጃችንን ብንሰጥ፣ እውነት ለመናገር ይሄ ሰላም አለቃ የደፈረሰውን ሰላም የተረበሸውን ኅብረትና አንድነታችንን የተረጋጋ ያደርግልናል። ኢየሱስ ክርስቶስ የሰላም አለቃ ሆኖ የተወለደ የእግዚአብሔር ልጅ የዓለም ሁሉ መድኃኒትና ዳኝ ነው። ስለዚህ ልደቱን በዚህ መልኩ እንድናከብር በጌታ በኢየሱስ ክርስቶስ ፍቅር በአክብሮት ጠይቃለሁ። እግዚአብሔር ይባርካችሁ።